በውጭ ሀገር ያሉት ልጆቿ በስልክ ነው የሰሙት ወይ ደግሞ እንደማንኛውም በሶሻል ሚዲያ ላይ ሰምተው እጅግ በጣም ነው ያዘኑት እና እናቴ ሞት ከእናቴ እረፍት ቀጥሎ በሁለተኛ ደረጃ ማን አሳዘነ በማን እጅግ በጣም ልብ ተሰበረ ብለሽ ብትይ በፍሬህይወት ባህሩ ነው። የኔና የሷን ወዳጅነት የሚያውቁት እውነታውን ለማጣራት እኔ ጋር ሲደውሉ እኔም ከሶሻል ሚዲያ ነው መርዶን የሰማሁት። የሚገርምሽ ዛሬ ጋብዛኝ ነበረ ዛሬ ሀገር ፍቅር እንዳትቀር አለ ብላ ግን ዛሬ ጠዋት ስደውል ደግሞ እንደ ማንኛውም ሰው ዜና እረፍቷን ሰማሁ። ብዙዎቹ አርቲስቶች አሁን ታመሙ ሲባል ደከሙ ሲባል እንደው የሚያሳክማቸው የለም ይዋጣላቸው የሚባል ነገር ነበረ። ፍሬ ግን እንደዛ አይነት ህይወት አይደለም ያላት። በጣም ጥሩ ህይወት ላይ የነበረች ነች። ጋራጅ አሁን መኪና ፈታ መቅጠም የምትችልለት ቢባል ማን ያውቃል? እና ጋራጅ ውስጥ በጣም ረጅም ጊዜ አሳልፋለች። ፍሬህይወት ባህሩ ከሌለች በሀገሩ ጩሁ ጩሁ ይላል ብረሩ ብረሩ ተብሎ በስሟ ተነግሮላታል። ፍሬህይወት ባህሩ ከሌለች ባገሩ ጥፉ ጥፉ ይላል ብረሩ ብረሩ እየተባለላት እጅግ ተወዳጇና አንጋፋዋ አርቲስት ድንገተኛ ህልፈት ብዙዎችን አስደንግጧል። ይቺ አንጋፋና ሁለገብ የሆነችው አርቲስት ፍሬህይወት ባህሩ በዛሬው ዕለት ጠዋት ገላዋን ተጣጥባ ልብሷን ለባብሳ ወደ ስራዋ ወደ ጉዳዩዋ ለመሄድ እየተዘገጃጀች ባለችበት ሰዓት ብርድ ብርድ አለኝ ብላ ሸርተታለች ሲሉ በዙሪያዋ የነበሩ ወዳጆች ህልፈቷን ተናግረዋል። እጅግ በሚያሳዝን ሁኔታና ድንገተኛ የሆነ ህልፈቷ የተሰማበት መንገድ ደግሞ ብዙዎችን አስደንግጧል፣ አሳዝኗል። በተለይ ከኢትዮጵያ ውጭ የሚኖሩ ልጆቿ የእናታቸውን ሞት የሰሙት ከማህበራዊ ሚዲያ ነበር። ይህ እጅግ የሚያስደነግጥና ልብ የሚነካ ነው። ይቺ አንጋፋና ሁለገብ የሆነችው የኪነ ጥበብ ባለሙያ ለ48 ዓመታት ያህል በጥበቡ ዓለም ቆይታለች። የተለያዩ የመድረክ ስራዎችን እንዲሁም ደግሞ ፊልሞችንና የሙዚቃ ክሊፖች ላይም ተሳትፋለች። አርቲስት ፍሬህይወት ባህሩ በተለይ የቀለጠው መንደር በተሰኘው ቲያትር ላይ ይበልጥ የትወና ችሎታዋን ያሳየችበትና 2 ገጸ ባህሪያትን ወክላ የተጫወተችበት ቲያትር በብዙዎች ልቦና ውስጥ የቀረ ነው። የቀለጠው መንደር ላይ አርቲስት ሙናዬ መንበሩ ትጫወተው የነበረውን ገጸ ባህሪ በታመመችበት ሰዓት ወክላ እጅግ በአፋጣኝ ሰርታ ለመድረክ መብቃቱ ብዙዎች የሚያደንቁላትና ስራዋ እጅግ ልዩ ነው የሚሉበት የተለየ ክስተትና አጋጣሚ ነበር። ከ15 በላይ ቲያትሮችን እየሰራች እንዲሁም ደግሞ የተለያዩ ፊልሞችና የሙዚቃ ክሊፖች ላይ የተሳተፈችው አንጋፋዋ አርቲስት ፍሬህይወት ባህሩ ምን ገጠማት ስንል የቅርብ ወዳጇ ወደ ሆነው ወደ ጋዜጠኛ ቴዲ ካሳ ጋር ደውለናል። ትናንትና ተደዋውለን ነበረ ለመጨረሻ ጊዜ ተደዋውለን ነበረና ትንሽ የህመም ስሜት እንዳላት ነግራኝ ነበረ። በተወሰነ መንገድ ሐኪም መድኃኒቱ ሰጂ አላላትም፣ ታመሻልና ተኝተሽ ታከሚ አላላትም። ግን በተወሰነ መንገድ የግፊት ህመም እንዳለ እና እንደዚሁም ደግሞ ተያየ ስኳር ህመም እንዳለ ጫፍ ምልክት ተነግሯት መድኃኒት አያስፈልግሽም፣ ነገር ግን በላይፍ ስታይልሽን በማስተካከል ብቻ አመጋገብ ስርዓትሽን፣ አኗኗር ስርዓትሽን በማስተካከል ብቻ ሊለወጥ ይችላል ወይ ደግሞ ይሄን ያለ ክፉ የሚሰጥ አይደለም ለአደጋ የሚሰጥ አይደለም ተብሎ ነበር የተነገራት እና እኛም የምናውቀው እሱን ነው። በየቀኑ በ3-4 ሰዓት በላይ እንደዋወላለን። ከከተማ ስንወጣ ለስራ አብረን ነው። መላ ኢትዮጵያን አብረን አካለናል። ጋምቤላ ብቲ፣ መቀሌ፣ ባህር ዳር፣
ሐዋሳ ደግሞ በጣም በብዛት የምንወዳት ከተማ ነች። በየጊዜውም የምንመላለስባት ነች እና እንደውም እዛ በጣም ብዙ ዘመዶች ብዙ ወዳጆች ማፍራት ችለናል እና መላ ኢትዮጵያን በጋራ አብረን አይተናል። የኔና የፍሬ ጓደኝነትና ወዳጅነት በስራ ባልደረባነት ነው። ልክ እንደማንም አርቲስትና ጋዜጠኛ እንደሚተዋወቀውና በስራ ጉዳይ እንደሚገናኘው ነው። ግን ከዛ በኋላ እያደር ቅርርባችን ፈጠረ። አሁን በእኛ በኩል በሚዲያ በኩል የሚያስፈልጋት ሲኖር እኔ ቀድማ የምትደውለው እኔ ጋ ነው። አርቲስቱ ጋር በተለይ ደግሞ ሀገር ፍቅር የሆነ ነገር አለ ከተባለ ኮሽ ካለ አዲስ ነገር ካለ ምን ካለ በእያንዳንዱን ነገር ደግሞ ከሷ መረጃ ወስድ ስለነበረ በዛ ምክንያት ነው የነበረን ወዳጅነትና ጓደኝነት። ግን እንደዛ ሆኖ ሁሌ በየቀኑ የምንደዋወል በየቀኑ የምናወራ ነበር። ዛሬ ደግሞ ራሱ ሀገር ፍቅር አንድ ዝግጅት ነበረ። ያ ዝግጅት ምንድነው? ሀገር ፍቅር ቲያትር ማህበር አለ እና ማህበር ስላላቸው በየተወሰነ ጊዜ እየተገናኙ አብረው በልተው ጠጥተው ተጫውተው የቀደምቶቹም ጡረታ የወጡትም ጡረታ ያልወጡትም አዲስ የተቀጠሩትም የሚተዋወቁበት ፕሮግራም ስለነበረ ለዛ ፕሮግራም ደግሞ የሚገርምሽ ዛሬ ጋብዛኝ ነበረ። ዛሬ ሀገር ፍቅር እንዳትቀር አለ ብላ ግን ባልተጠበቀ ሁኔታ ትናንት ተደዋወልን፣ አወራን። ትንሽ እንዳመማት ነገረችኝ። ዛሬ ጠዋት ስደውል ደግሞ እንደ ማንኛውም ሰው ዜና እረፍቷን ሰማሁና በጣም ያዘንኩበት ነው። በጣም እናቴ ሞት ከእናቴ እረፍት ቀጥሎ በሁለተኛ ደረጃ ማን አሳዘነህ በማን እጅግ በጣም ልብ ተሰበረ ብለሽ ብትይ በፍሬህይወት ባህሩ ነው። በጣም ነው የሚያስደነግጠው። እንኳን እናንተ ወዳጆቿን መላውን የሰማውን ሁሉ እጅግ ያስደነገጠ ነው። እንግዲህ ለቤተሰብም ለወዳጅ ዘመድም ያው ማስታመም ትንሽ ሀዘንን ያቀላል ተብሎ ይታሰባል። እንዲሁ በድንገት ሸርተት ብሎ መቅረት እጅግ አስደንጋጭ ነው እንዲህ አይነት ነገር እና ሻወር ወስዳ ልብሷን ቀያይራ ወደ ስራዋ ወይም ወደ ጉዳዩዋ ልትወጣ ስትል ነው ብርድ አለኝ ያለችው የሚል መረጃ ወጥቶ ነበርና ምናልባት እንዳልከው ሀገር ፍቅር ለነበረው ፕሮግራም እየተሰናዳሽ ነበር ማለት ነው? እንዳልኩሽ ነው። ዛሬ ሀገር ፍቅር ፕሮግራም መሰናዶ ነበራት። ሁሌ ብዙዎች እንደሚያዩዋት እንደሚያውቋት ሁሌ ሽቅርቅር ነች ፍሬ። ባለባበስም በምንም በቃ ምንም የተለየ ነገር የምታይባት ነች። ብዙዎቹ አርቲስቶች አሁን ታመሙ ሲባል ደከሙ ሲባል እንደው የሚያሳክማቸው የለም ይዋጣላቸው የሚባል ነገር ነበረ። ፍሬ ግን እንደዛ አይነት ህይወት አይደለም ያላት። በጣም ጥሩ ህይወት ላይ የነበረች ነች። በህይወቷ እያለች ደግሞ በጣም የምትወዳት ባልደረባዋ ዘነቡ ገሰሰ በማረፏ በጣም ውስጧ የተሰበረበት ሁኔታ ነበረ። በጣም ከምታመሰግነው ከምትወደው ሰው ደግሞ ብዙዎቹ ያውቁታል። የአዲስ አበባ ከተማ አስተዳደር ከንቲባ የነበረው ኢንጂነር ታከለ ኡማ እሱ አሁን ጣሊያን ሰፈር አሁን ህይወቷ ያረፈበት አስከሬኗ የሚገኝበት ጣሊያን ሰፈር የቀበሌ ቤት ነው። በጣም ትንሽ ደሳሳ ጎጆ ነው። ብዙ ቤተሰብ ይዞ ለመኖር የማይቻል ነው እና ከዕለታት አንድ ቀን እሷና ዘነቡ ገሰሰን ዝም ብሎ ሳይነግራቸው ምንም ሳይላቸው ቀጥታ ቤታቸው ነው ሄደው። ቤታቸው ሲሄድ ያየው ነገር እጅግ በጣም አሳዘነው። እናንተ የህዝብ ሀብት ሆናችሁ ሳለ ነገር ግን በዚህ ያለ ጎጆ ውስጥ ነው የምትኖሩት ብሎ ቦሌ ቡልቡል አካባቢ ጥሩ የሆነ ኮንዶሚኒየም ባለ 3 መኝታ ሰጥቷት እጅግ በጣም የተሻለ ኑሮ በጣም የተንደላቀቀ የተመቻቸ ኑሮ እየኖረች ባለችበት ሁኔታ ላይ ነው እንደዚህ አይነት ነገር እጅግ በጣም ባላሰብንበት ባልጠበቅንበትና በድንገተኛ ነገር የተፈጠረው። በውጭ ሀገር ያሉት ልጆቿ በስልክ ነው የሰሙት ወይ ደግሞ እንደማንኛውም በሶሻል ሚዲያ ላይ ሰምተው እጅግ በጣም ነው ያዘኑት እና ልጆቿ ህልፈቷን በሶሻል ሚዲያ ነው የተመለከቱት። አዎ ልጆቿ አሁን በጣም ያሳዘነን ነገር ትልቁ ነገር ቢኖር ሶሻል ሚዲያ ላይ ቀድሞ ነበር የወጣው። ሶሻል ሚዲያ ላይ ቀድሞ ወጣ መረጃው። እኔ ደግሞ የሚገርምሽ እኔ ራሱ እንዴት አወክ ብለሽ ብትኝ ሶሻል ሚዲያ ላይ አይተው
የኔና የሷን ወዳጅነት የሚያውቁት እውነታውን ለማጣራት እኔ ጋር ሲደውሉ እኔም ከሶሻል ሚዲያ ነው መርዶን የሰማሁት። እኔም ወደ አንተ ነው የደወልኩት። ልክ ነሽ መሲ። በጣም አንቺን ብቻ ሳትሆኚ በጣም ብዙ ጋዜጠኞች፣ በጣም ብዙ የስራ ባልደረቦችን ለማረጋገጥ ከቤተሰቦቿ ጋር አይደለም የደወሉት፣ እኔ ጋር ነው የደወሉት። ግን እኔም ደግሞ በጣም በሚገርምሽ ሁኔታ እንደማንኛውም ሰው ሶሻል ሚዲያ ላይ ነበር መጀመሪያ ያየሁት፣ ሌሎች ከሚቀርቧት ማለት ነው። ይሄ በጣም ከባድ ነው። እንግዲህ አሁን በተለይ ከሀገር ውጭ ከሆኑ ልጆቿ ያሉት የእናታቸውን ሞትና ድንገተኛ ሐዘን በዚህ አይነት መልኩ መስማታቸው በጣም ከባድ ነው። እንግዲህ አሁን ዘመኑ የዲጂታል ስለሆነ ትንሹም ትልቁም መረጃ ቀድሞ ወደ ማህበራዊ ሚዲያ ነውና የሚመጣው። ይሄ በጣም ከባድ ነው በእውነት። ፈጣሪ ያጽናችሁ ነው የምንለው። እንደው ግን ከወዳጅነትህ ልክ ተነስተን በመጨረሻ የእድሜ ማምሻዋ ወይም የህይወት ዘመኗ ጥሩ ኑሮ ነበር፣ የተንደላቀቀ ነው ብለሃል። ይሄ ደስ ይላል። ብዙ ጊዜ ቀደምት የኪነ ጥበብ ባለሙያዎች በኑሮ ተጎሳቁለው ተቸግረው ሲባል ስለምንሰማ ይሄ ቢያንስ ያው ሞት ለሁሉም አይቀርም፣ ግን እንኳን ጥሩ ኑሮ ኖራ አለፈች እንድንል ያደርገናልና ስለ ልጆቿ ስለ አጠቃላይ ኑሮ እስቲ ጥቂት በለን። ይገርምሻል፣ ልጆቿ አለቃዎቿ ናቸው። አለቃዎቿ ስልሽ የስራ ጉዳይ ታምሽ ከአዲስ አበባ ትውጣ ሌላ ቦታ ትሄድ ልጆቿ ናቸው ደውለው የት ነሽ ከማጋነሽ ነው የሚላት። ሁለት ጥያቄ ነው የሚጠይቋት። የት ነሽ ከማጋነሽ ነው የምትባለው። እዚህ ቦታ ነኝ፣ እዚህ ሀገር ስራ ስትሄድ ገና ስትዋዋል ደውላ ትነግራቸዋለች። እና አስተዳዳሪዎቿ አለቆቿ ልጆቿ ናቸው። የት ነሽ ያለሽው? በዚህ ሰዓት አልገባሽም ወይ? እሷ እንደውም ብዙ ጊዜ የምትለው የት ነሽ ስትባል ከቴዲ ጋር ነኝ ካለች ብዙ ጊዜ ይረጋጋሉ። ምክንያቱም አንደኛ ሰዓታችንን የምናመሽበትን ጉዳይ ካለ የምናመሽበትን ነገር እናስተካክላለን። ሁለተኛ ደግሞ ወደ ቤት የምትገባ ከሆነ ቤቷ ወስጄ ሸኝቼ አድርሼ በቤት ቁጥር አድርሻት የምትሄደው ጣሊያን ሰፈርም ከሆነ አሁን አስከሬኗ ያለበት ጣሊያን ሰፈር ነው። የወጣችበት የልጆቿ ቤት የነበረው እዛ ልጆቿን ወልዳ የኖረችበት እዛ ነው። ወይ እዛ አደርሳታለሁ፣ አለዛ ደግሞ ቦሌ ቡልቡላም ካለች ደግሞ ያለችበት ቦታ አደርሳታለሁ። ከኔ ጋር ስትሆን እነሱም ምቾት ይሰማቸዋል። ኃላፊነት ከሚሰማው ሰው ጋር ነው አብረሽ ያለሽው የሚለውን ነገር ስለሚያስቡት ማለት ነው። ፍሬ በጣም የሚወዷት በጣም የሚያደንቋት ብዙ ሰዎች አሉ። በየሄደችበት ሳቂታ ነች፣ በየሄደችበት ተጫዋች ነች። የትም ቦታ እሷ ያለችበት ቦታ ሁሉ ነገር ጫወታ ነው፣ ሁሉ ነገር ፈገግታ ነው፣ ሁሉ ነገር ሳቅ ነው። ከዛ የተነሳ ፍሬዎት ባህሩ ከሌለች በሀገሩ ጩሁ ይላል ብረሩ ተብሎ በስሟ ተነግሮላታል። እና ስንደዋወል ራሱ መጀመሪያ የምንባባለው ይሄንን ነው። ፍሬዎት ባህሩ ስራት ከሌለች በሀገሩ ጩሁ ይላል ብረሩ እንላታለን። እና በአዳማ ብትሄጂ በጣም ብዙ ወዳጆች አሏት። የኪነ ጥበብ ልጆችን እኔ ገና ከአማተር ይሁን ሊያድጉ ሊነሱ የሚችሉ ልጆች ፕሮግራም አለ እንደ እንግዳ እንጋብዝሽ፣ የክብር እንግዳ እንድትሆኝ እንፈልጋለን ካሏት ክፍያ አትጠይቅም፣ ቦታው ራቅ አትልም። እዚህ ቦታ ይሄ ነገር ጎሏል ሳትል ቀጥ ብላ ነው የምትሄደው። እሷ ብቻ ሳትሆን ሌሎች ባልደረቦቿንም እነ ሂሩት ኪሮስም አሉ። በጣም ሀገር ፍቅር ያሉ ጥሩ ወዳጆቿ አሉ። እነሱንም ሳይቀር ሰብስባ ነው ይዛ የምትሄደው። ለብዙዎቹ የኪነ ጥበብ ከታች ለሚነሱ ልጆች እንደ መሰረት ነች። እና አንዳንዴ እኔ አሁን አንድ ሁለት ሚዲያዎች ላይ በራሴ ያቀረብኳት ነበረ እና የማላቃትን ፍሬን ያየሁበት ነገር ነበረ። ብዙዎቹ ሲያስቡት ፍሬ በፊልሞች ዙሪያ ወይ ደግሞ ኮሜዲያን በሆነ ከኮሜዲያን ማርቆስ ጋር በሰራችው እጅጋየሁ በሚለው በሱ እንደወጣች አድርገው ያስባሉ። ዛሬ ያደረግነውን ኢንተርቪው እያየሁኝ ነበረ ሳዳምጠው 1969 ዓመተ ምህረት ሀገር ፍቅር ማስታወቂያ ወጥቶ የተቀጠረችበት ቀን ነው። 1969 ዓመተ ምህረት ነው የተቀጠረችው እና ባለቤቷ ጋር ራሱ የሚገርምሽ እሱም እዛው ሊወዳደር እሷም ልትወዳደር መጥተው እዛ ጎን ለጎን ተቀምጠው ፈተና እስኪደርስ ድረስ አውርተው ባወሩት በዛ ተግባብተው ነው ትዳር እስከ መመስረት እና ልጆችን እስከ ማፍራት ደረጃ የደረሱት። ሌላ ስለ ፍሬ ደግሞ የማይታወቀው ነገር ልጅ እያለች እግር ኳስ ተጫዋች ነበረች። በጣም ጎበዝ፣ በጣም ጀግና የሴት እግር ኳስ ተጫዋች ነበረች እና የሴት እግር ኳስ ተጫዋች ሆና ከወንዶች ጋር ስትውል ጸጉሯን አሳጥራ እንደ ወንዶች ሆና ነበር የምትጫወተው እና ቤተሰብ እየተቆጣ ምን እያለ ነው ከዛ በኋላ
ቀጥላ ደግሞ ወደ ጋራጅ ስራ ገባች። ጋራጅ አሁን መኪና ፈታ መቅጠም የምትችል ነች ቢባል ማን ያውቃል? እና ጋራጅ ውስጥ በጣም ረጅም ጊዜ አሳልፋለች። ከዛ በኋላ ነው ወደ ኪነ ጥበብ ውስጥ የገባችው። ኪነ ጥበብ ውስጥ ስትመጣ ደግሞ የመጀመሪያ ደረጃ የነበረው ነገር ምንድን ነው? እዛ አገር ፍቅር ስትቀጠሪ በአንድ ዘርፍ ብቻ አይደለም የምትቀጠዩ፣ በሁለት ሶስት ዘርፍ ነው እና በድምፃዊነትም፣ በተወዛዋዥነትም፣ በትወናም በሶስቱም አንድ ላይ ነው እና ለመጀመሪያ ጊዜ እንደውም የወንድ ዘፈን ዘፍና ነው የተወዳደረችው እና አልፈሻል ተባለች። ከዛ ጊዜ ጀምሮ ጡረታ እስከወጣችበት ጊዜ ብቻ ሳይሆን ጡረታ ከወጣች ጊዜ በኋላም ራሱ ዛሬው ማለዳ ቀን ድረስ እዛው ሀገር ፍቅር ቲያትሮችም ነበሩ፣ ቲያትርም ትሰራለች፣ በርካታ ፊልሞች ሰርታለች። በቲያትር ደረጃ ከ15 ከ20 በላይ ነው ዘርዝራ የነገረችኝ እና የሰራችው የእያንዳንዱ ላይ ያለችበት እንግዲህ ብዙ የእሷ ሮል ሞዴል የሆኑ አርቲስቶችም አሉ። ግን አሁን ደግሞ ሌሎቹ ደግሞ እሷን እንደ ሮል ሞዴል አድርገው ደግሞ እየወጡ ያሉ፣ በዛ ትጽናናለች። እስከ ህልፈተ ህይወቷ ድረስ ግን ጤነኛና ብዙ ስራ መስራት የምትችል እየሰራችም ያለች ተዋናይ እንደሆነች ነው የማውቀው። እውነት ነው። እንግዲህ እጅግ አሳዛኝ ነው በእውነት ፈጣሪ ነፍሷን ይቀበል ነው የምንለው። የቀብር ስነስርዓቷን በተመለከተ እንግዲህ በነገው ዕለት በሀገር ፍቅር ቲያትር የመሸኛ ዝግጅት መዘጋጀቱን ሰምተናል። እስቲ ስለሱ ንገረን። ሽኝቷን በተመለከተ ወዳጆቿ፣ አድናቂዎቿ እንዲሰናበቷት እንዲሸኟት ያለው ፕሮግራም ምንድን ነው? መልካም እንግዲህ የአስከሬን ሽኝት ፕሮግራሙን በተመለከተ ነገ ከረፋዱ 3 ሰዓት ጀምሮ ከ3 ሰዓት እስከ 5 ሰዓት ይከናወናል። እንግዲህ በዛ በሀገር ፍቅር በሚኖረው የሽኝት ፕሮግራም ላይ የተለያዩ አድናቂዎቿም ወዳጆቿም ሁሉም እዛ በመገኘት በአስከሬኗን መሸኘት ይችላሉ። በነገራችን ላይ አሁን ከጀርባ ያለ የሚንጫጫ ነገርም ወይ ሌሎች ድምጾች ከሰማሽ እዛው ሀገር ፍቅር ግቢ ውስጥ ነው ያለሁት። እዛ ፕሮግራሙ እንዴት ሊከናወን እንደሚችል ቅደም ተከተሉ ምን ሊሆን እንደሚገባው እያወራን ያለንበት ሁኔታ ነው ያለው። ከ5 ሰዓት በኋላ ደግሞ ወደ ቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን 6 ሰዓት ላይ የቀብር ስነ ስርዓቷ ይከናወናል ማለት ነው። የሚወዷት የሚያደንቋት እንደው የሚሏትም ሁሉ ካሉ ነገ መጣው አገር ፍቅር ሊሰናበቷት ይችላሉ። ነገ ከጠዋቱ 3 ሰዓት ጀምሮ የሽኝት መርሃ ግብር ይከናወናል። በጣም አመሰግናለሁ ቴዲ። እንግዲህ ከወዳጅ ሀዘን፣ ከድንጋጤ እንዲሁም ደግሞ ከፕሮግራም ማስተባበር ላይ መለስ ብለህ መረጃ ስለሰጠህን በሸገር ኢንፎ ሚዲያ ተከታታዮች ስም ከልብ አመሰግናለሁ። ለመላው ቤተሰብ፣ ለልጆቿ፣ ለአድናቂዎቿና ለወዳጆቿ በሙሉ መጽናናትን እንመኛለን። አሜን አሜን። መሲ አንቺም እንደዚሁም ደግሞ የሸገር ኢንፎን አድማጮችና ተከታዮች በዚህ አጋጣሚ ባልደረባችንን ሁላችንም የምንወዳት የምናደንቃትን ወደ ዘላለም ቤቷ የምትሄድበትን ነገም መታችሁ መታደም በፕሮግራሙ ላይ ሀዘናችሁን እንድትገልጹ ስሜታችሁን ያላችሁን ነገር እንድትገልጹ ማለት እወዳለሁ። ከዛ በተረፈ አንቺንም አድማጮችሽንም ተመልካቾችሽንም በሙሉ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ።